እጅግ ያሳዝናል። ሁላችሁም ጉዳት ለደረሰባቸው ከ200 በላይ ወገኖቻችን ፈጣሪ ይማራችሁ በሏቸው። በምንጃር ሸንኮራ ወረዳ እንግዲህ አረርቲ ማርያም ቤተ እጅግ በጣም የሚያሳዝን ዜና ተሰምቷል። ከ35 በላይ ሰዎች ሞተዋል። ይህ ግለሰብ ጥላት የለብንም በማለት ይህን ቦታ ለእናንተ ክፍት አድርገው ሰጥተዋል። ክብር ምስጋና ይገባቸው። እንደዚህ ተንከባከቡ አረንጓዴ ሽብረቅረቅ ብለው ሲዎች በጣም ደስ ይላሉ። ቤተ ክርስቲያን የምንጸልይበትን እንኳን አርሶ አደር አፈር በልቶ አፈር ግጦ እሑድ እንኳን የሰንበትን ሄዶ ቤተ ክርስቲያኑን የሚሳለምበት። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይን። አሁንም በአዲስ መረጃና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሻለሁኝ። ዛሬ እንግዲህ እመቤታችን ቅድስት ድንግል ማርያም ነች። እንኳን አደረሳችሁ ማለት እወዳለሁኝ። ሀሳባችን እየሰጠን የምናያቸው ቪዲዮዎች አሉ። ዛሬ እንግዲህ አሳዛኝና አስደንጋጭ ክስተት ተከስቷል። በእመቤታችን በቅድስት ድንግል ማርያም ቀን ማለት ነው። በምንጃር ሸንኮራ አረርቲ ቅድስት ድንግል ማርያም ቤተክርስቲያን በጣም አስደንጋጭ የሆነ ነገር ተከስቷልና ብዙ ሰዎችም ህይወታቸው እንዳለፈ መረጃዎች እየወጡ ይገኛሉ ማለት ነው። እንዲሁም በዛሬው ዕለት ደግሞ የደስታችን ቀን ነበረ። ለቅድስት ቤተክርስቲያን የሚጮህና ለቅድስት ቤተክርስቲያን የሚቆረቆር እንቁ የሆነ የተዋህዶ ወጣት ወንድማችን ባሩኬ ከ13 ከ14 ቀን እስራት በኋላ ወደ ቤተሰቦቹ በእመቤታችን በቅድስት ድንግል ማርያም ቀን ከሚስቱና ከልጁ ጋር እንደተገናኘ አዲስ ሰበር መረጃ ለማድረስ እየሞከርን ነበረ። በመሆኑም ግን እንኳንም ደስ ብሎናል። እንኳን ደስ አላችሁ። ባሩኬ ወደ ቤቱ ገብቷል ማለት ነው። ሌላው በጣም አሳዛኝ ስለሆነብን ነውና እመቤታችን በቅድስት ድንግል ማርያም ቀን በምንጃር አረርቲ ያጋጠማቸው የህይወት ህልፈት እንዲሁም የቤተ ክርስቲያኒቱ መወጣጫ መሰላል በመናድ ምክንያት የተደረገ አደጋ አለ። እሱን የምናይና የሚሆነው ግሸን ላይስ ምንድነው የተፈጠረው አብረን የምናይ ይሆናል። ግሸን ላይም እንግዲህ የሀገራቸውን ህልውና ለማስከበር የሚሮሮጡ ፋኖች እንግዲህ ግሸን ደብረ ከርቤ ላይ በሚገርም ሁኔታ ቅድስት ቤተክርስቲያን እያከበሩ ይገኛሉ ማለት ነው። እነዚህን ቪዲዮዎች አብረን የምናይ ነው የሚሆነው። ወደ መጀመሪያው ቪዲዮ ልውሰዳችሁና ከዛም በኋላ ሐሳብ አስተያየታችን እንሰጣለን ማለት ነው። ከናንተ ግን የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አገልግሎቱን ደግፉ። ወደ መጀመሪያው ቪዲዮ ወስዳችኋለሁ፣ እንመልከተው። ሰብስክራይብ ለምንድን ነው የማታደርጉት? እጅግ በጣም የሚያሳዝን ዜና ተሰምቷል። ከ35 በላይ ሰዎች ሞተዋል። ዛሬ መስከረም 21 2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 2:45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ እስካሁን ከ35 በላይ ሰዎች የሞቱ ሲሆን በርካታ ሰው ላይ ጉዳት መድረሱን በስፍራው የሚገኙ ምንጮች ገልጸዋል። እስካሁን የተጎዱና የሞቱ ሰዎች በሰው ኃይል እየወጡ ሲሆን ሁሉም የመንግስት አካላት ቀይ መስቀልን ጨምሮ ትብብር እንፈልጋለን ሲሉ ጥሪ አቅርበዋል። ለተጎዱ ሰዎች መልካምን ሁሉ እንመኛለን። ሕይወታቸውንም ላጡ ነፍሱን ይማርልን። እጅግ ያሳዝናል። ሁላችሁም ጉዳት ለደረሰባቸው ከ200 በላይ ወገኖቻችን ፈጣሪ ይማራችሁ በሏቸው። በምንጃር ሸንኮራ ወረዳ እንግዲህ አረርቲ ማርያም ቤተክርስቲያን ዛሬ ማለትም መስከረም 21 ቀን እንግዲህ የተረበረበ እንጨት ተደርምሶ ከ7 በላይ ሰዎች መሞታቸው የተገለጸ ሲሆን እንዲሁም ደግሞ እጅግ በሚያሳዝን ሁኔታ ከ200 በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸው የወረዳ ፖሊስ መምሪያ አስታውቋል። የወረዳ ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየሁ ለኢትዮኤፍኤም እንደተናገሩት ተጎጂዎቹ አደጋ ከደረሰባቸው በኋላ እንግዲህ የማንሳት ስራ እየተሰራ መሆኑን በመግለጽ በመንግስት በግል እንዲሁም ደግሞ በመከላከያ ሆስፒታሎች የሕክምና እርዳታ እየተደረገላቸው መሆኑ ተናግረዋል። ይህ አደጋ ታዲያ በዚህ ሰዓት እጅግ የበርካቶችን ያሳዘነ እንዲሁም ደግሞ እጅግ የበርካቶችን ልብ የሰበረ ጉዳይ ሆኗል። ጉዳት ለደረሰባቸው ወገኖቻችን በድጋሚ ፈጣሪ ምሕረቱን ይላክላቸው፣ ለሞቱት ወገኖቻችን ነፍስ ይማር። ሰዎች የመጀመሪያው ቪዲዮ ይሄን ነው የሚመስለው። እንግዲህ ኦርቶዶክሳውያን አንገታቸው ላይ ማህተም ያደረጉ
ሰዎች እመቤታችን ቅድስት ድንግል ማርያምን ለማመስገን ለማክበር በዓሏን እዛ ለማክበር ለመፈወስ ለመዳን እየሄዱ ባለ ጊዜ እንግዲህ እዛ ቤተክርስቲያን ከደረሱ በኋላ እንደዚህ እንዳያችሁት አይነት ቪዲዮ አጋጥሞ አስደንጋጭ ክስተት አጋጥሟቸዋል ማለት ነው። ያው እንግዲህ እግዚአብሔር ፍቃድ ነው፣ ሁሉ ነገር እግዚአብሔር ነው የሚያደርገው። እነዚህ ሰዎች እንግዲህ ነፍሳቸውን በአጸደ ገነት ያስቀምጥልን፣ ከደጋጎች ጎን ያስቀምጥልን ነው የምንለው። በእግዚአብሔር ቤት ነው እንደዚህ አይነት ነገር የተፈጠረው። እንግዲህ በማንም ቤት አይደለም። እግዚአብሔር ይሰጣል እግዚአብሔር ይነሳል ነውና የሚባለው። እንግዲህ ለወዳጅ ዘመዶቻችሁ ሁላ መጽናናትን እንመኛለን ማለት ነው። እንግዲህ ቅድስት ቤተክርስቲያናችን ላይ እንደዚህ አይነት ነገር ሜቢ እንትኑ የወረደው ይሄ ወደ ቤተክርስቲያን ላይ የሚወጡበት ወይንም ስራ የሚሰሩበት መሰላሉ በመሰባበር ነው የሚባል መረጃ አለ ማለት ነው። ይሄ ነገር ምንድነው የሆነው? ያው ከጊዜ ብዛት እየበሰበሰ ከጊዜ ብዛት እየቆየ ፀሐይም ዝናብ ሲፈራረቅበት ስለነበረ አሁን ደግሞ ህዝቡ በደስታ ቅድስት ቤተክርስቲያናችን ምን ላይ ደርሳለች ብለው በሚወጡበት ጊዜ ነው እንግዲህ እንደዚህ አይነት አደጋ ገጥሟቸው 35 ሰዎች ያክል ህይወታቸው ያለፈው ማለት ነው። እንግዲህ በእመቤታችን በቅድስት ድንግል ማርያም ደጅ ስለሆነ ይሄ ነገር የተፈጠረው እመቤታችን ቅድስት ድንግል ማርያም ወዳና ፈቅዳ ያደረገችው እግዚአብሔር ፈቅዶ ያደረገው ነገር ስለሆነ እግዚአብሔርም እመቤታችን ቅድስት ድንግል ማርያምን የሚወቀሱ አይደሉም ማለት ነው። ስለዚህ ይሄ ነገር የወጣው ይመስለኛል ከሰው መብዛት መሰለኝ። ሰዎች እየበዙበት ሲሄዱ እዛ እንጨቱ ላይ ያው እንጨት አይደለ በስባሽ ነው ተሰባሪ ነው። ያ ነገር ስላጋጠመ ምንም ማድረግ አይቻልም። ሜቢ ሰዎችም ጥንቃቄ ማድረግ ነበረብን። ግን እግዚአብሔር የፈቀደው ነገር ነው የሚሆነው ማለት እግዚአብሔር አንድ ጊዜ ከተጻፈ ቀን ከተጻፈ ቤትም ሆኖ አደጋ መግጠሙ አይቀርምና ስለዚህ እግዚአብሔር ማማረር የለብንም ማለት ነው። አሁንም ለሁለተኛው ግን ጥንቃቄ ማድረግ አለብን። እንደዚህ አይነት ነገሮች ለምሳሌ ድልድዮች አሉ፣ በእንጨት የተሰሩ ድልድዮች አሉ። እነዛ ድልድዮች ይበሰብሳሉ፣ እንጨት ናቸው። ዝናብ አለ፣ ውሃ አለ፣ ፀሐይ አለ፣ እነዛ የሰዎች እግር አለ። ያ ያበሰበሰው ሲሄድ የሆነ ጊዜ ላይ ያደር መናዱ አይቀርምና ይሄ ቅድስት ቤተክርስቲያን ላይም እንግዲህ ይሄ የሚወጡበት መሰላል እየቆየ ነው የሄደው ማለት እዛ ላይ የሚፈስ ሲሚንቶ አለ፣ ፀሐይ አለ፣ ዝናብ አለ። ያ ሁላ እንጨቱ እየጠጣ ሲሄድ ፀሐይ ሲመታው እየበሰበሰ ነው የሚሄደውና በእንደዚህ አጋጣሚ ነው አደጋው የተከሰተው ማለት ነው። እንግዲህ ከህይወታቸው ላለፉ ሰዎች እንግዲህ ነፍሳቸውን ከደጋጎች ጎን ያስቀምጥልን፣ ወዳጅ ዘመዶቻቸውን ደግሞ እንግዲህ እንባቸውን እግዚአብሔር አምላክ ያብስልን፣ መጽናናትን እንመኛለን እንላለን። ሌላ ምንም ማድረግ አልችልም። እኛ ኦርቶዶክሳውያን እንግዲህ አንገታችን ላይ ማህተም እንደማድረጋችን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ እንደመሆናችን በጣም አዝነናል። እንደዚህ አይነት አደጋ እና በአንድ ጊዜ 30-40 ሰው ህይወቱ ሲያልፍ በጣም ነው የሚያሳዝነውና ግን በእግዚአብሔር ቤት ስለሆነ ምንም ማድረግ አይቻልም በማለት ወስደናል ማለት ነው። ሲቀጣይም ቪዲዮ አለ፣ የቀጣዩን ቪዲዮ እንመልከት። ድንግል ማርያም በዕለተ ቀኗ ታምር ሰራች። እልል በሉ እስኪ አመስግኗት። እቺን ቅድስት እናት አመስግኗት። ወንድማችን ባሮክ ዛሬ ተፈቷል። እግዚአብሔር አምላክ የተመሰገነ ይሁን። ተፈቷል። በቃ ወደ ቤቱ እየሄደ እንደሆነ ነው አሁን መረጃው ያለን እና እግዚአብሔር አምላክ የተመሰገነ ይሁን። የመረጃ ምንጭ ደግሞ ነጋሽ ሚዲያ ነው። እናመሰግናለን ወንድማችን ብሩክ፣ እንኳን ደስ አለ፣ እንኳን ተፈታ። ስላንተ እግዚአብሔርን እናመሰግናለን። ዋስ ጠበቃ ይሁንልህ። ድንግል ማርያም ላንተ ዋስ ጠበቃ ሆናላለችና እናመሰግናለን ብሩክዬ። ሁላችንም ወክለን የታሰርኩና እናመሰግናለን። ቴንኪዩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ ምን እንደምል አላውቅም። እልል በሉና እስቲ ድንግል ማርያምን አመስግኑልኝ። በእውነት በጣም ደስ የሚያሰኝ ዜና ሰምቻለሁ። ድንግል ማርያም በዕለተ ቀኗ መስከረም 21 ቀን ዛሬ የምትወዱት የምንናፍቀው ያለ ኃጢአቱ በእስር ቤት ሲሰቃይ የነበረው ወንድማችን ልጃችሁ ወንድማችሁ ባሮክ ብሩክ ኦዳ ከእስር ቤት ተፈቶ ወደ ቤተሰቡ ተቀላቅሏል። በዚህ ሰዓት ድንግል ማርያምን ሊያመሰግናት ወደ ቤተ ክርስቲያን አልያም ደግሞ ለእረፍት ወደ ቤቱ ሊሆን ይችላልና በሰማውበት ቅስበት ነው የነገርኳችሁ። ክብር ለድንግል ማርያም። በዕለተ ቀኗ እንግዲህ ይህንን ተአምር እናታችን እመቤታችን እመብዙኃን ወላዲተ አምላክ ይህንን አድርጋልናለች። እንደምታስታውሱት መስከረም 19 ቀን ዋስትና ተብሎ በ30 ሺህ ብር እንደዚሁ ይግባኝ ተጠይቆበት ነበረ። ድንግል ማርያም ስለ ስሟ ሲል ተሰዶ በዕለተ ቀኗ እንግዲህ ከእስር እንዲወጣ አድርገዋለችና ይህችን እናት ናት እንግዲህ አታማልድም የሚሉን። ይኸው አማልዳን አይተናታል። በዕለተ ቀኗ ልጇን ከቤተሰቡ ጋር ቀላቅለዋለች። ክብር ለድንግል ማርያም ይሁን። እሷን ያመነ እሷን ያለ እሷን የተከተለ እሷን የጠራ መች አፍሮ ያውቃል። ክብር ለድንግል ማርያም ልጅ ለመድኃኔዓለም ይሁን። ባሮኬ ከእስር ተፈቷል። እልል በሉ።
ይሄኛው ቪዲዮ ደግሞ በጣም የደስታ ዜና ነው። ይሄን የደስታ ዜና ለማብሰር በጣም ፈልገን ነበረ በዚህ ሚዲያ። ያው አሁንም እያበሰርኳችሁ ነው፣ ግን በጣም ስላዘንኩና በጣም ውስጤ ትንሽ ስለከፋው በዚህ አደጋ ምክንያት ነው እስካሁንም ቪዲዮ ሊቆይ የቻለውና ወደ እናንተ ማድረስ ፈልጌ ነበር። ግን ይሄን ነገር ሳብሰለስል እግዚአብሔር ቤት እንደዚህ አይነት ነገር ተፈጠረ የሚባል መረጃ ሲወጣ በጣም ያው ስሜት ይሰማል አይደል? እግዚአብሔር ቤት እመቤታችን ቅድስት ድንግል ማርያም ቤት እንደዚህ አይነት ነገር ተፈጥሮ ህይወት ሲያልፍ በጣም ያስከፋልና ለማንኛውም ባሩኬ እንግዲህ ወደ ቤቱ ተመልሷል በዛሬው ቀን በእመቤታችን በቅድስት ድንግል ማርያም ቀን። እኔ በጣም ነው የሚገርመኝ። ምን እንደሚገርመኝ ታውቃላችሁ? እመቤታችን ቅድስት ድንግል ማርያም በቃ ለባሩኬ ተአምር እየሰራች ነው ማለት ነው። ተአምር እየሰራች ነው በጣም። ስለሷ ጮኸ፣ ስለሷ አንቋረረ። የሷ ቅዱሳን ስዕል ለምን ይቀደዳል ብሎ ማረሚያ ቤት ሁለት እጆቹ በካቴና ታስረው ገቡ። በ19 ቀጠሮ ነበረ። በ19ም እመቤታችን ቅድስት ድንግል ማርያም አትወጣም አለችው። የምትወጣው በእኔ ቀን ነው። ስለኔ ነው የጮከው፣ ስለኔ ነው የተቆረቆርከው፣ ስለ ቤተ ክርስቲያን ስለ ሃይማኖትህ ነው የታሰርከው፣ እኔም ብለህ ታስራል ብላ በራሷ በእመቤታችን በቅድስት ድንግል ማርያም ቀን ወደ ቤቱ ወደ ልጁና ወደ ሚስቱ እንዲቀላቀል አድርጋለች። እኔ በጣም የሚገርም ተአምር ነውና ባሩኬ እንግዲህ የጮኸው ለአንዲት ቤተ ክርስቲያን፣ ለአንዲት ሲኖዶስ፣ ለአንዲት ፓትሪያርክ ነው። ለ60 ለ70 ሚሊዮን ህዝብ ለሚከተላት ቅድስት ቤተ ክርስቲያን ነው ባሩኬ እየጮኸ የነበረው። ያሳሰርነው እኛው ኦርቶዶክሳውያኖች እንደሆነ እናውቃለን። እኛም ጮኸናል። ፍትህ ለባሩኬ ብለን ነበረ። አብዛኞቹ አንገታቸው ላይ ማህተም ያደረጉ መናፍቃኖችም ሊሆኑ ይችላሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እምነት ተከታዮችም ሊሆኑ ይችላሉ። ይሄ ልጅ በህግ መጠየቅ አለበት እያሉም ነበረ። ተሳክቶላቸው ነበረ። ባሩኬ ግን ስለ ቅድስት ቤተ ክርስቲያን ስለጮኸ፣ ስለ እመቤታችን ስለጮኸ እመቤታችን አላሳፈረችውም። በእለተ ቀኗ ወደ ቤቱ እንዲመለስ አድርጋለች ማለት ነው። እንግዲህ የተዋሕዶ ልጆች አሁንም ቤተክርስቲያናችንን ብንሰራ ጥሩ ነው። ባሩኬ አሁንም ስለታሰረ ስለ ቅድስት ቤተክርስቲያን ዝም አይልም፣ ስለ እናቱ ዝም አይልም። ስለ እናት ፍቅር ለባሩኬ ማስተማር ከባድ ነው። እመቤታችን ቅድስት ድንግል ማርያም ላይ ምንም አይነት ተጽዕኖ ሲፈጠር፣ በቅዱሳን ስዕሎች ላይ ምንም አይነት ነገር ሲፈጠር ዝም እንደማይል እርግጠኛ ነኝ። አሁንም ቢሆን እኛ ከቅድስት ቤተክርስቲያን ጎን እንሆናለን፣ መሆንም አለብን። ብዙ ወጣቶች ባሩኬ ከታሰሩ በኋላ እንግዲህ ስለ ቅድስት ቤተክርስቲያን አያገባንም፣ ከእንግዲህ ብፁዓን አባቶች ከፊት መቅደም አለባቸው፣ እኛ ከኋላ እንድንከተል እያሉ ነበርና የያዘ ልደታ እነሱን በፍቅር እንመልሳቸዋለን፣ ለቅድስት ቤተክርስቲያናቸው እንዲቆረቆሩ እናደርጋለን። ግን አሁንም ቢሆን የተዋሕዶ ወጣቶች የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እምነት ተከታይ የሆናችሁ ኦርቶዶክሳውያኖች ከፊት መቅደም አለባችሁ፣ ስለ ቅድስት ቤተክርስቲያን መቆርቆር አለባችሁ የሚል መልእክት ማስተላለፍ እፈልጋለሁ ማለት ነው። አንድ ሰው ብቻ አይደለም መጮህ ያለበት ባሩኬ ወይ ያያዘ ልደታ ወይ ቴዶ ዘሩፋኤል ወይ እነ ጆሲ ብቻ አይደሉም መጮህ ያለባቸው። ሁላችንም ኦርቶዶክሳውያኖች በቅድስት ቤተክርስቲያን ዙሪያ የሚመጣውን ነገር መጋፈጥ አለብን። ካላበተዛማ ኦርቶዶክሳውያን አይደለንም። ምን እናደርጋለን? ስም ብቻ ማህተም ማንጠልጠል ብቻ። ይሄንንማ ማንም ያንጠለጥሏል እኮ፣ መናፍቅም ያንጠለጥሏል፣ ሃይማኖት የሌለው ሰውም እኮ ያንጠለጥሏል፣ እንደ ጌጥ ይጠቀመዋል። ግን እኛ ስራ መስራት አለብን ቤተክርስቲያን ላይ። ብፁዓን አባቶች እንደምታዩዋቸው ናቸው። አሁን ተነስተዋል በጣም። አሁን በቃ ወደፊት እንራመዳለን። ከአሁን በኋላ ተናበን ከታች እስከ ላይ ድረስ አብረን እንሰራለን ብለዋል ብፁዕ አባታችን አቡነ አብርሃም። እንግዲህ አባ ሕፃን ያደረጉት በጣም መጥፎ ነገር እንደሆነ አብዛኞቻችን እናውቃለን፣ አብዛኞቻችን እናስታውሳለንም። እሳቸውንም እየወቀስን ነው። ማድረግ የሌለባቸውን ነገር ሁላ አድርገዋል። መደረግ የነበረበትን ነገር ሽረዋል። እመቤታችን ቅድስት ድንግል ማርያምን በአደባባይ ላይ ከፍ እንዳትል ብለው ማንኛውም ብፁዓን አባት መግለጫ ሳያወጣ አባ ሕፃን መግለጫ አውጥተዋል ማለት። ስለዚህ ይሄ አግባብ ከአንድ ኦርቶዶክሳዊ አባት መንጋውን እጠብቃለሁ፣ ነፍሳትን አድናለሁ፣ ህዝቤን እሰበስባለሁ ከሚል አባት የማይጠበቅ ነገር እንዳደረጉ እናስታውሳለን። እኛም ቪዲዮ ሰርተንባቸዋል፣ ወቅሰናቸዋል ማለት ነው። ስለዚህ ሌሎች ብፁዓን አባቶች እንግዲህ የተነሱበት አጋጣሚ አለ። እነ ብፁዕ አባታችን አቡነ አብርሃም በእልህ የተናገሩት ነገር አለ፣ የመስቀል ደመራ ቀን ማለት ነው። ስለዚህ እነሱ ከኛ ጎን፣ እኛ ከነሱ ጎን ሆነን ቤተክርስቲያናችን ላይ መስራት፣ ቤተክርስቲያናችንን ማጠንከር፣ ኦርቶዶክሳውያኖች እርስ በርስ ተያይዘን ክርስትና ሃይማኖትን ማጥበቅና ለቀጣይ ትውልድ ማስረከብ አለብን ብዬ መልእክት አስተላልፋለሁ ማለት ነው። ስለዚህ ባሩኬ እንኳን ለዚህ አበቃ፣ እንኳን ደስ አለህ የሚል መልእክት ማስተላለፍ ፈልጋለሁ። ቀጣይ ቪዲዮ አለ፣ እንመልከት እስኪ። Ayadase,
ሲዎች በጣም ደስ ይላሉ። እንክብካቤ ከታች ተቀብሎን በጣም በልዩ ሁኔታ እንክብካቤ የተደረገልን ነው። ሸገሪያስ የደሴ ወጣቶች በጣም እናመሰግናችኋለን። በጣም እጅግ በጣም ደስ ብሎናል። እንወዳችኋለን፣ እናከብራችኋለን። ከዚህ የበለጠ እንደምትሰሩ እናምናለን። በጣም እናመሰግናለን። ያው እኛ የመጣ ነው ከአዲስ አበባ ከየካ ሚካኤል አካባቢ ነው። ወንድማችንም አማራ አለ ከሸንኮራ ዮሐንስ ተነስቶ የመጡ በጣም ጠንካራ የሆኑ ወንድሞቻችንም አሉ። ደሴዎች በጣም ደስ ብሎናል። ቃላት ያጥረናል፣ ደክሞናል እና እናመሰግናለን። ማረባላለው እንግዲህ የደሴ ወጣት እጅጉን በጣም እጅግ ደስ በሚል በአማረና ክርስቲያናዊ በሆነ ስነ ምግባር አቀባበላችሁ እጅግ ደስ የሚል ነው። እኔ በጣም ከምለው በላይ አንደበት ያንሰኛል። ይሄ ለብዙ ክርስቲያን እውነት ወንጌል ነው። ለኛ ሳይሆን ለአማኝ ሁላ ወንጌል የሆነ እንትና ያየሁት በእኔ በኩል እስካሁን ሆኖም የማይታወቅ ይሄን አላመ ስንመጣ ሆኖ የማይደረግ ያልተደረገ ነገር ዘንድሮ ያየሁት እጅግ በጣም ደስ ብሎኛል። በተጓዡ ስም በማህበረ ጰራቅሊጦስ ስም እጅጉን ከምንም በላይ አመሰግናለሁ። ማርያም በእንተ ማርያም 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 የሁላችን አባት መድኃኒዓለም ማርያም በእንተ ማርያም ማርያም በእንተ ማርያም ማርያም በእንተ ሚካኤል ማርያም በእንተ ገብርኤል ማርያም በእንተ ሚካኤል ማርያም በእንተ ገብርኤል ማርያም በእንተ ሚካኤል ማርያም በእንተ ገብርኤል ማርያም በእንተ ሚካኤል ማርያም በእንተ ገብርኤል። ቪዲዮ ይሄንን ይመስላል። የእውነት ኦርቶዶክስ መሆን ምንኛ መታደል እንደሆነ ደስ የሚለው ይሄን ስናይ ነው። መኪና ውስጥ አይቀራቸው፣ ፕሌን ውስጥ አይቀራቸው ስለ ቅድስት ድንግል ማርያምን ሲያመሰግኑ አምላካቸውን ሲያመልኩ ኦርቶዶክሳውያኖች መሆናችን እኮ በጣም ነው የሚያስቀናል። እንዳያችሁት ቪዲዮን እንግዲህ ፕሌን ውስጥ ሆነው ነው እየዘመሩ የሚሄዱት ማለት ነው። አየር ላይ እየሄደ እንኳን አይፈሩም። በቃ እመቤታችን ቅድስት ድንግል ማርያም ቤት እሷ ደጅ ስለሆነ የምንሄደው ብለው እመቤታችንን እያመሰገኑ በዝማሬ በእንደዚህ አይነት መልኩ በጣም እያመሰገኑ ነው እየሄዱ ያሉት ኦርቶዶክሳውያኖች። እንግዲህ ይህችን እመቤታችን ቅድስት ድንግል ማርያም መስከረም 21 በአመት አንድ ጊዜ ነው የምትነግሰው ማለት ነው።
በአመት መስከረም 21 ማለት ነው። ስለዚህ አመታዊ ንግስ ነውና በጣም ደስ በሚል ሁኔታ ወጣቱ ስብስብ ብሎ ከአዲስ አበባ ጀምሮ በሞተር የሚሄዳለ በእግራቸው እየተጓዙ የሚሄዳሉ። እመቤታችን ቅድስት ድንግል ማርያም ለማመስገን እኮ ነው። ለደጅሽ አብቂኝ ብለው የተሳሉ ሰዎች ብዙዎች ለደጅሽ አብቂኝ ለላመት በእግሬ እመጣልሻለሁ ለላመት እንደዚህ ሆኜ እመጣልሻለሁ በጤና ካደረስኝ እንደዚህ ስለታቸውን ሁሉ የሚያደርሱበት የመጀመሪያው አመት መስከረም 21 የሚከበርበት እመቤታችን ቅድስት ድንግል ማርያም ከፍ ብላ የምትታይበት በዓል ነው ማለት ነው። ኦርቶዶክሳውያን እንኳን ለ2018 ዓመተ ምህረት ለመስከረም 21 ለእመቤታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። መልካም ጉዞ መልካም መንገድ ተጉዛችሁ ግሸን እንደገባችሁ እንግዲህ አብዛኞቹ ኦርቶዶክሳውያን ቪዲዮ እየላካችሁልን ነው ማለት ይሄ ሁላ ቪዲዮ የላካችሁልን እናንተ ተቀርጻችሁ ይሄው በሰላም ገብተናል ብላችሁ የላካችሁልን ቪዲዮ ነው። እናመሰግናለን። እንግዲህ በሰላም ደግሞ ወደ የሀገራችሁ ተመልሳችሁ ወደ የበዓታችሁ እንደምትገቡ መልካም ፍቃዱ ይሆንልን ማለት ነው። መልካም መንገድ ይሁንላችሁ። ሲቀጣይ ደግሞ ቪዲዮ አለ። የቀጣዩ ቪዲዮ እንግዲህ እነዚህ ለሀገራቸው ሁሉና የሚታገሉ ሰዎች እመቤታችን ቅድስት ድንግል ማርያም በምን አይነት መንገድ ነው እያከበሩ ያሉት የሚለውን ነገር አብረን የምናይ ነው የሚሆነው። ወደ ቪዲዮ ልውሰዳችሁ። የግለሰብ ጥላት የለብንም በማለት ይህን ቦታ ለእናንተ ክፍት አድርገው ሰጥተዋል። ክብር ምስጋና ይገባቸው። የኢትዮጵያ ሕዝብ እንድታውቁት የምንፈልገው ፋኖ አይደለም እየተዋጋ ያለው ተዋጊው እግዚአብሔር ነው። የዕለቱን መልእክት የሚሰጡልን ወንድሞቻችን ከማለፌ በፊት ክብር ለሚገባው ክብር እንሰጣለን። ሁሉም አባቶቻችን ክበሩልን። ሲቀጥል በአካል እዚህ አይገኙም። ቤተ ክርስቲያን የምንጸልይበትን እንኳ አርሶ አደር አፈር በልቶ አፈር ግጦ እሑድ እንኳ የሰንበትን ሄዶ ቤተ ክርስቲያኑን የሚሳለምበትን ሲፈልጉ በታንኪ ይመቱታል፣ ሲፈልጉ በመድ ምንድነው የምመቱት? ፋኖ እዛ ውስጥ አለ። ፋኖ መነኩሴ አይደል ገዳም ውስጥ ሊቀመጥ እኛን ለማጥፋት የኛን ሃይማኖት ለማጥፋት እሳቤ ብቻ ስላላቸው ቤተ ክርስቲያኑን የሚያጠፉት። እኔ ቤተ ክርስቲያን ተጠግቼ ቤተ ክርስቲያን እንዲመታ ማለት ነው። 3 አመት ሙሉ ስታገል ቤተ ክርስቲያን የተጠጋው ያኔ መት ይቻላል። ያቱን ቤተ ክርስቲያኑ ስለምመታ ህዝብ ወደ ዲሞክራሲያዊ ስርዓት በማሻገር ፈንታ በፋሺዝም የጭካኔ አስተሳሰብ ተጠልፎ ለ17 ዓመታት አገሪቱንና ህዝቦቿን ለጦርነትና ለእርስ በርስ መገዳደል ዳርጓል። በመቶ ሺዎች የሚቆጠሩ ዜጎችም ውድ ህይወታቸውን እንዲያጡ ተደርጓል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከደርግ መንግስት ስልጣን ነጥቆ ግንቦት 1983 ዓመተ ምህረት 4 ኪሎን ከተቆጣጠረ በኋላ የታሰበው የህዝብ ፍላጎት ሳይሟላ ውድ ህይወታቸውን የገበሩት ታጋዮች የትግል ዓላማ ተዘንግቶ የመገንጠል ዓላማን ባነገቡ ጠባብ ብሔርተኛ ኃይሎች ተጠልፎ አንድነትን ሳይሆን ልዩነትን ባስቀደመ የፖለቲካ ቅኝት በመመራት ቋንቋን ወይም ጎሳን መሰረት ያደረገ አዲስ ህገ መንግስት ጽፈው እነሆ ያለፈ የጋራ ታሪካችንን ብቻ ታው ቪዲዮ ይሄን ነው የሚመስለው። እንግዲህ እኚህ ወጣቶች እንደምታዩዋቸው በቤተ ክርስቲያን ደረጃ እየተመሰከረላቸው ያሉ ወጣቶች ናቸው። ስለ ሀገራቸው ህልውና የሚታገሉ ዳር ድንበራቸውን ለማስጠበቅ የሚሮጡ ፋኖ በሚል አደረጃጀት የተደራጁ በአማራ ክልል ዳር ድንበራችንን እናስከብራለን እያሉ የሚሯሯጡ ወጣቶች ናቸው። እንግዲህ ግሸን ደብረ ከርቤ ላይ በእንደዚህ በሚያምር መልኩ በዓል እያከበሩ ስለ ቅድስት ቤተ ክርስቲያናችን እንጮሃለን። እኛ ቅድስት ቤተ ክርስቲያን የኛ ሲከፋን መጽናኛችን መደሰታችን ስጋው ደግሞ መቀበላችን ንግስ የምናነግስባት የምንደሰትባት ቦታ ነች እና እኛ ቤተ ክርስቲያን ጋር ምንም አይነት ነገር የለንም። ካለሷስ ማን ረጃ አለን? ካለ እመቤታችን ካለ ክርስቶስ ማን ነው ረጃችን? ስለዚህ ቤተ ክርስቲያናችንን እንደዚህ በእንደዚህ አይነት መልኩ እያሳመርን ቀጣይ እንቀጥላለን እያሉ እንግዲህ በእንደዚህ በአደባባይ ላይ ምስክርነት እየተሰጣቸው አይታችሁት ከሆነ ደግሞ ምንጣፍ እየጠረገ ምናምን ያለ ልጅ አለ። በጣም ደስ የሚል በዓል እያከበሩ ነው ግሸን ላይ። እንግዲህ እኚህ ወጣቶች እንግዲህ አብዛኞች ሰዎች እነዚህ ኦርቶዶክስን ጠል የሆኑም ሰዎች እነዚህ አብዛኞቹ ኦርቶዶክሳውያን ሙስሊሞችም አሉ እዚህ ቦታ ውስጥና ግን ኦርቶዶክስ ጠል የሆኑ መናፍቆች እነሱ እንደዚህ ናቸው፣ እነሱ ቤተክርስቲያን ያቃጥላሉ፣ እነዚህ እንደዚህ ይሳደባሉ፣ እነዚህ እንደዚህ ያደርጋሉ እያሉ መጥፎ ባህሪያቸውን መጥፎ ባህሪ ብቻ ነው የተጫነባቸው የሚል አስተምሮ በጣም እንደሚያስተምሩ
ቤተክርስቲያንን ጠል የሆኑ ፖለቲከኞች እንዳሉ እናውቃለንና እንግዲህ እኛ እንዳየናቸው ከሆነ ቤተክርስቲያንን የሚወዱ ስለ ቅድስት ቤተክርስቲያን የሚቆረቆሩ ቤተክርስቲያንን መጠለያና መሸሸጊያ የማያደርጉ ወጣቶች ናቸውና ሀገራቸውን ህልውና እንግዲህ ከመንግስት ጋር ሆነው ደግሞ ቢያስከብሩልን በጣም የተሻለ ነው የሚሆነው። መንግስትም ከነሱ ጋር ተባብሮ አንድ ላይ በመደራጀት ኢትዮጵያ ሀገራችንን ህልውና ማስከበር ዳር ድንበሯን ማስጠበቅ ስንት የውጭ ወራሪ አለ ከኢትዮጵያ ውጭ እነዛን ወራሪዎች ወደ ኢትዮጵያ ውስጥ እንዳይገቡ መከላከል ቢሆን በጣም የተሻለ ነው ብዬ መልእክቴን ማስተላለፍ እፈልጋለሁ። ኢትዮጵያ ውስጥ እርስ በርስ ጦርነት ምንም የሚጠቅም ነገር የለም። ወንድሙን መግደል ምንም የሚጠቅም ነገር የለም። እህት ወንድሟን መጥላት እናት አባት ጧሪ አጣ እንጂ እናት አባት ቀባሪ አጣ እንጂ ምንም የተጠቃቀመ ነገር የለም። ስለዚህ እባካችሁ መልእክት ማስተላለፍ የምፈልገው እርስ በርስ ወንድሙን የሚያጠቃበት ጊዜ ይበቃል ለማለት መልእክቴን ማስተላለፍ እፈልጋለሁ ማለት ነው። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ሁኑ፣ አገልግሎቱን ደግፉ። ቀጣይ በአዳዲስ ቪዲዮና በአዳዲስ መረጃ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ።